አይፋቱም ነበር አይለያዩም ነበር everything ያንቺ ጥፋት ነው ለምን መጀመሪያም አንቺ ነሽ በቃ ምን ይባላል ሴት ልጅ ባሏን ተሰራለች የሚባል አባባል አለ እና ምንድነው ኮንሰፕቱ የፈለገ ባልሽ አለሌ ዱርዬ ቢሆን አንቺ ወደ ቤትሽ ተሰበስቢዋለሽ ነው እንደዛ ብሎ ነገር የለም ለ40 አመት ሽማግሌ ለ30 አመት ሽማግሌ ሌላ ሰው ኃላፊነት ሊወስድ አይችልም ይሄ ሰው የሚያረጋውን ያቃል ህፃን ልጅ አይደለም አእምሮ በስሏል 24 አመት አልፎታል የሚያረጋውን ነገር በሙሉ ጠንቅቆ ያቃል የኔ ጥፋት አይደለም የራሱ ነው እኔ ጥፋት ቢኖርብኝ ራሱ ማለት ነው የኔ ጥፋት ምንድነው ለምሳሌ አሁን ቺት አረጋ አይደለ ወይ በሴክስ ሳንጣጣም ቀርተን ሊሆን ይችላል ወይም ደግሞ እንደሚባለው ሻሻ ስር እየጠበቅኩት ደክሞኝ እየጠበቅኩት እየከለከልኩት ምናምን ሊሆን ይችላል እንበልና ማለት ነው መከልከሉ የኔ ጥፋት ሊሆን ይችላል እሺ እንቀበል ያንን ማለት ነው ቺት ማድረግ ግን የሱ ጥፋት ነው እኔ ኃላፊነት የምወስደው መከልከሌ ጋር ድረስ ያለውን ነገር ብቻ ነው ከዛ በኋላ እሱ ምን ማድረግ ይችል ነበር ለምን እንደምከለክለው ከኔ ጋር ቁጭ ብሎ ማውራት ይችል ነበር ሽማግሌ ጠርቶ መልስ መስጠት ካቃተኝ ማለት ነው ለምን እንደምከለክለው ሽማግሌዎች ጠርቶ አንድ በሉልኝ ሚስቴ እንደዚህ ያረጋች ነው እኔ በጣም ነው የምወዳት የምፈልገው ፍላጎቶች አሉ ማሟላት ያለባት ነገሮች አሉ እንደሚስት ምናምን ብሎ የምንነጋገርበት መድረክ መፍጠር ይችላል ኢቭን ቴራፒ መውሰድ ይችላል የባለ ትዳር አማካሪዎች ጋር መውሰድ ይችላል በጣም እሱ ቺት ከማድረጉ በፊት እኔ ላጠፋው ጥፋት ሊወስዳቸው የሚገባ በጣም ብዙ ማስተካከያ እርምጃዎች አሉ ያንን ዘሎ ቺት ማድረጉ ያንን ጥፋት 100% የሱ ነው የሚያደርገው ጥፋት